አድማጮች የዕለቱን ሰበርናም አበይት መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በባህር ዳር በጀነራል አበባው ሆቴል ላይ ከፍተኛ የቦምብ ጥቃት መሰንዘሩ ሲሰማም ጀነራሉ ከራሱ የአማራ ብልጽግና ሰዎች ጋር ሰጣ ገባ ውስጥ መግባቱም ታውቋል። ዝርዝሩን ተሰሙታላችሁ። በሌላ በኩል የብልጽግና ኃይሎች ያላሰቡት ድብዳም ገጥሟቸዋል። በሜጫ ወረዳ መከላከያ ሰራዊቱና የአድማ በተናው እርስ በራሱ ውጊያ ከፍቶም ከፍተኛ አልቂት ተፈጥሯል። 3 የአገዛዙ መኮንኖችም ህይወታቸው ማለፉ ተሰምቷል። እዚሁ ሜጫ ላይም መከላከያ ሰራዊቱ በእልህ ብዙ ንጹሃንን ጨፍጭፏል። ዝርዝሩ ወደናንተ ይቀርባል። በጎጃምና ጎንደር የቀለጡ ውጊያዎችም ተደርገዋል። የፋኖ ኃይሎች በዘመቻቸው በርካታም የአገዛዙን አዛዦች መደምሰሳቸውን ጨምሮ በርካታ ከተሞችን ተቆጣጥረው ድል ማድረጋቸውን አውጀዋል። እያንዳንዱን ውጊያ በስፋት እንቃኘዋለን። ፋኖ ደሴ ከተማን ሊይዝብኝ ነው በሚል መከላከያ ሰራዊቱ ጀነራሎቹንና ከፍተኛ ሰራዊት ጦሩን ወደ ደሴና ወልዲያ መላኩንም ሰምተናል። ምን መለከተው ጉዳያችን ነው። ፓርላማው በጠቅላዩ ትዕዛዝ አዲስ አዋጅ ማጽደቁም ተረጋግጧል። የፌደራሉ መንግስት በክልሎች ላይ ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ መሆኑን ተከትሎም ጠቅላዩ ንጉሳዊ ስርዓት እየመሰረቱ ነው፣ ሁሉንም ነገር እኔው ልፍለጠው እኔው ልቅረጠው ነው እያሉ ነው በሚል ከፖለቲከኞች ትችት ቀርቦባቸዋል። በዝርዝር አዋጁን እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እንዲሁም ሐሳብ አስተያየታችሁን በኮሜንት እያሰፈራችሁ እንድትቆዩን እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያም የህዝብ ተወካዮች ምክር ቤት የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ተወያይቶ ማጸደቀ። የህዝብ ተወካዮች ምክር ቤት 22ኛ መደበኛ ስብሰባውን በዛሬው ዕለት አካሂዷል። ምክር ቤቱ በዚህ መደበኛ ስብሰባው የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቷል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ ላይ በትግበራ ላይ ያጋጠሙ ተግዳሮቶች ለመፍታት ያለመ መሆኑንም ተገልጿል። በዚህም በምክር ቤቱ ውይይት ከተደረገበት በኋላ በሁለት ድምጽ ታቅቦ በአብላጫ ድምጽ አዋጁ ጸድቋል። ይህ አዋጅ ማሻሻያ የክልል ጊዜያዊ አስተዳደር ቆይታን የስልጣን ጊዜ ማራዘምን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ ነው። ይህ ዛሬ የጸደቀው ረቂቅ አዋጅ ከዚህ ቀደም የወጣውን አዋጅ ቁጥር 359/1995 የሚተካም ይሆናል ተብሏል። በወቅቱ የወጣውና አሁን በስራ ላይ ያለው ይህ አዋጅ የፌደራል መንግስቱን በክልል ላይ ጣልቃ የሚገባው አንደኛ ከክልሉ አቅም በላይ የሆኑ የጸጥታ መደፍረስ ሲያጋጥም በክልሉ መስተዳድር ጥያቄ መሰረት፣ ሁለተኛ በማናቸውም ክልል ሰብአዊ መብቶች ሲጣሱና ክልሉም ድርጊቱን ማስቆም ሳይችል ሲቀር በራሱ ተነሳሽነት፣ ሶስተኛ ማናቸውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የጣሉ እንደሆነ የፌዴሬሽን ምክር ቤቱ በሚሰጠው ትዕዛዝ የፌደራል መንግስቱ ጣልቃ እንደሚገባ ይደነግጋል። ዛሬ በፓርላማው የጸደቀ አዋጅ ግን ይህንን የሚያሻሽል እንደሆነም ተገልጿል። በዚህም ለጠቅላይ ሚኒስትሩ የፈላጭ ቆራጭ ሚናን እንደሚሰጥ ነው የተነገረው። በዚህም በርካታ ፖለቲከኞች ይህ አዋጅ ወዴት ነው ሲሉም ጥያቄ አቀርበዋል። በመቀጠልም ከግንባር ወደ ተሰሙ ሰበር ዜናዎች ያልፋሉ። በዘመቻ አንድነት 14ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በተለያዩ ግንባሮች ድልን ተቀናጅቻለሁ አለ። በዚህም በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምበኛ በማስገባት ጎንጅ ከተማ ላይ መሽጎ ከነበረው የብልጽግና ኃይል መካከል 6 የሞተ ሲሆን 8 ቁስለኛ በማድረግ የተሳካ ኦፕሬሽን ሰርተናል ሲሉም የፋኖ ኃይሎች ገልጸዋል። በአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አረንዛው ጎንቻ
ዳንቻ ብርጌድ ባደረገው ማጥቃት ደግሞ በብልጽግና ኃይል ላይ ሰዋዊና ቁሳዊ ኪሳራም አድርሷል። በዚህም 17 የብልጽግና ኃይል ሲደመሰስ 9 ደግሞ ቁስለኛ በመደረግ የ71ኛ ክፍለ ጦር አመራሮችና አባላት በማጥቃት ታሪክ ሰርተናል ሲሉም የፋኖ ኃይሎች ገልጸዋል። በሶስተኛው ግንባር 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ ዱርቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ላይ ሲንደፋደፍ የነበረውን የአገዛዙን አመራር በዘሪሁን 13 የተበተነ ሲሆን ከነበሩት አመራሮች መካከል 2 አጃቢዎች ቁስለኛ መሆናቸውም ተረጋግጧል። በአማራ ፋኖ በጎጃም በሚገኙ ሁሉም አካባቢዎች ዘመቻ አንድነት ተጠናክሮ የቀጠለ ሲሆን የብልጽግና ኃይል የመደምሰስ የመበተንና የማስከዳት ስራውን ተያይዘን ቀጥለናል ሲሉም የፋኖ አመራሮች ገልጸዋል። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም የአንድነት ዘመቻ ውጊያ አጠቃላይ ሪፖርት አቅርቧል። በዚህም የተደመሰሰ የብልጽግና ኃይል 1063 የደረሰ ሲሆን ከነዚህ ውስጥም አዋጊ ኮሎኔሎችና የሚሊሻና አድማ ብተና አመራሮችም ይገኙበታል ሲሉ የፋኖ ሪፖርት ይገልጻል። በዚህም ዘመቻ የቆሰሉም የብልጽግና ኃይል 661 ሲደርሱም የተማረኩ ደግሞ 77 ሲሆኑም አንድ የብልጽግና ኮማንደርም ጭምር ይገኝበታል ይላል የፋኖ ሪፖርት። በዚህ ዘመቻ ከብልጽግና ኃይል የተማረኩ ንብረቶችም እንደሚከተሉት ናቸው። 1 ዲሽቃ፣ 7 ብሬን፣ 2 ስናይፐር፣ 271 ክላሽ፣ 6 ሽጉጥ፣ 7 መገናኛ ሬዲዮ፣ 55 የእጅ ቦምብ፣ 44100 ልዩ ልዩ ተተኳሽ ጥይቶች፣ 3 ፓትሮል፣ 2 የብልጽግና ኮምፒውተሮች፣ 10 ኩንታል ከህዝብ የተዘረፈ ቡና የፋኖ ኃይሎች ከብልጽግና ኃይል አስመልሰዋል። እንዲሁም 140 ሺህ ብር ከኮሎኔል ኬስ የተማረከም 7000 ኩንታል ከህዝብ የተደበቀ የአፈር ማዳበሪያ በፋኖ ኃይሎች እጅ ገብቷል። በዘመቻ አንድነት ከብልጽግና ኃይል ነፃ የወጡ ከተሞችም እኒህ ናቸው። አደፈር፣ ቁጭ፣ ብራዳምና አማሪት፣ ዋሸራና አሸፉ በዘመቻ ነፃ የወጡም ቦታዎች ናቸው ሲሉም የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ገልጸዋል። ይህ በእንዲህ እንዳለም ወደ ጎንደር ስናልፍ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የተሳካ ኦፕሬሽን መፈጸሙን አስታወቀ። የከተማ ሰርጂካል ኦፕሬሽን ጠበብቶቹም ትላንት ከምሽቱ 2 ሰዓት ደብረታቦር ከተማ ሰርገው በመግባት 2 የዞን ከፍተኛ አመራሮች ላይ እርምጃ መውሰዳቸውን የፋኖ ምንጮች ገልጸዋል። በተወሰደው ኦፕሬሽን ድንጋጤ ውስጥ የገባው የብልጽግና መዋቅር ቀጠናው ላይ ያለውን የሰራዊቱን ከፍተኛ መስመራዊ መኮንን በሄሊኮፕተር መውሰዱን ተገልጿል። በደብረታቦር ከተማ በቅርቡም ቴዎድሮስ ክፍለ ከተማ ላይ ተመሳሳይ ኦፕሬሽን መፈጸሙም የሚታወስ ነው። ይህ በእንዲህ እንዳለም ወደ ወሎ ስናልፍ 32ኛ ዙር መከላከያ የሁለተኛ ሻለቃ አባላት በ5 ቅጥቅጥ መኪናና በመከላከያ ታጅበው ደሴ ከተማ መግባታቸው ተሰምቷል። ይህም የፋኖ ኃይሎች በቅርቡ ደሴ ከተማን ለመያዝ እቅድ ይዘዋል በሚል መሆኑም ተነግሯል። ይህ በእንዲህ እንዳለም አዲሶቹ አድማ ብተናዎች ከመከላከያ ሰራዊት ጋር ውጊያ መግባታቸው ተነገረ። በሜጫ ወረዳ ብርቃት ከተማ በነበረው የአድማ ብተናና የብርሃኑ ጁላ ሰራዊት መካከል ለሰዓታት በተደረገው ውጊያ 3 የብልጽግና ሰራዊት ከፍተኛ አመራሮች መቀንደሻቸውን የውስጥ ምንጮች አረጋግጠውልናል። ስምና ማዕረጋቸው እንደደረሰንም የምናጋራችሁናል። ይህ ውጊያ የተጀመረው ትንታጎቹም ግልገል ፋኖች በድንገተኛ ጥቃት የብልጽግና ሰራዊቱን ድባቅ መምታታቸውን ተከትሎ ሲሆን እስካሁን ባለው መረጃ መሰረትም በርካታ ቁጥር ያለው የብልጽግና ሰራዊት እግረኛ ኃይል ከምድር በታች ሆኗል። በአንጻሩ የብልጽግና ሰራዊት በዚህ ንዴት አማራ ነው በሚል ንጹሃንን መጨፍጨፉም ተነግሯል። በየሰፈሩ በየመንገዱ የንጹሃን አስከሬን ወድቆ ማንሳትም አልተቻለም። የገዢው ቡድን አገልጋይ ወታደሮች እርስ በራሳቸው በፈጠሩት ግጭት የብርቃት ነዋሪዎችን የእሳት ማብረጃ አድርገዋቸዋል። በሰሜን ጎጃም ዞን ሜጫ ወረዳ ብርቃት ከተማ
ትላንት ጀምሮ የገዢው ብልጽግና ቡድን አገልጋይ በሆኑት በአድማ ብተናና በምስራቅ እዝ ወታደሮች መካከል ከባድ የሆነ የእርስ በርስ ተኩስ መከፈቱን የመረብ ሚዲያ ምንጮች አረጋግጠዋል። በተለይ ራሱን መከላከያ ሰራዊት ብሎ የሚጠራው ቡድን ከወደ አድማ ብተና ኃይሎች በኩል ከባድ ጥቃት ስለተፈጸመበት አማራ ነው በሚል ስሌት በየሰፈሩ እየዞረም ህፃናትንና አረጋውያንን ጨምሮ ያገኘውን ንጹሃኖችን በአሰቃቂ ሁኔታ መረሸኑን የመረብ ሚዲያ የመረጃ ምንጮች ገልጸዋል። ወታደሮቹ ከወፍጮ ቤት የምግብ እህል አስፈጭቶ ሲመለሱ የነበሩ እናቶችን እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ያገኟቸው ንጹሃኖች ላይ ግፍ ሲፈጽሙ ታይተዋል። በመቀጠልም ወደ አበባው ታደሰ ጉዳይ ስናልፍ ሰበር ዜና ከባህር ዳር ተሰምቷል። በትላንትናው ዕለት በጀነራል አበባው ታደሰ ህንጻ አልዋቂ ሆቴል አቅራቢያ ሁለቴ ተከታታይ ፍንዳታዎች መከሰታቸው ታውቋል። ከዛም በመቀጠል ለሶስተኛ ጊዜ ዘግየት ብሎ የቦምብ ጥቃት መደረጉ ነው የተረጋገጠው። እየወጣ እንዳለው መረጃ ፍንዳታው አበባው ታደሰ ከናረጋ ከበደ የብአዴን አንጃ ጎን መሰለፉን ተከትሎ በደሳለኝ ጣሰው የብአዴን ፍንካች አጀንዳ እንደተፈጸመም ተገምቷል። ስለደረሰው ጉዳት ተጨማሪ መረጃ እንዳገኘን የምንገልጽላችሁ ይሆናል። አድማጮች ለሰዓቱ ያስኩላችሁ መረጃ እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።